والسلام من يلالو اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابه قرآن የሚባለው ነገር ለቀረው ሰው አስታራቂ ሆኖ ይመጣል يوم القيامة አስታራቂ በሌለበት ሸምቀይ በሌለበት እናት በሌለችበት ወንድም በሌለበት ወዳጅ ረዳት በሌለበት እንደው ምንም የሚያግዝ ሰው በሌለበት እለት ምን ይላል ቁርአን እኔ ያለሁ ይላል ማለት ነው እኔ አስታራቂ ያለሁ ይላል ጌታዬ እንቅልፋቸውን አጥተው እኮ ሲቀሩ ነበር ስራቸውን ተተው እኮ ለኔ ድክም ሲሉ ነበር እንቅልፍ እየጣራቸው ሌላ ነገር ያማራቸው ዱንያዊ ነገር መስራት እየፈለጉ ነገር ግን ለኔ ብለው እንቅልፍ አጥተው ነበር ለኔ ብለው ደክመው ነበር ለኔ ብዙ መስዋዕትነት ከፍለው ነበር ስለዚህ ጌታዬ ለዛሬ ቀን አስታራቂ ልሆን ይላል ማለት ነው ጌታችን አላህ Subhanahu Wa Ta'ala ደግሞ ይቀበለዋል ይሄን አስታራቂነት ማለት ነው ታዲያ ከዚህ በላይ ምን አለ ከእናት በላይ የሚሳሳ የለም ከእናት በላይ የሚያፈቅር የለም ከእናት በላይ የሚወድ የለም ነገር ግን የዛን እለት የቂያ ማለት ማንንም ሰው ያንን እለት ሊዳፈረው አይችልም ማለት ነው ማንንም ሰው ማንንም ወደዛ ነገር ቀርቦ እኔ ያለሁ ለዚህ ቀን የሚል የለም ማለት ነው እናት ብትሆን ራሱ ለራሷ ነው ያን ሰዓት የምታስበው ማለት ነው ለምን መሰላችሁ እናት ጨካኝ ሆነ አይደለም እናት ልጇን ጠልታ አይደለም ነገር ግን ነገሩ ከባድ ነው እኛ እንደምናስበው አይደለም የቂያ ማለት ከባድ ነው እኛ እንደምናስበው ዝቅል እናርገን እንደምናየው እንደ ዱንያ ሐሳብ አይደለም ወንድም እህቶች በጣም የሚከብድበት እለት ነው የሰው ልጆች ሁሉ ተቀስቅሰው ሂሳብ የሚሰራበት እለት እስቲ ያስቡት ከአደም አለይሂ ሰላም አጀምሮ ኢላ يوم القيامه ድረስ ያለ ህዝብ ተሰብስቦ በጌታው ፊት ሰው ሂሳብ በሚሰራበት ሰዓት ምን ያክል ይከብዳል ሐቢቢ ያንዲ የወረዳ ህዝብ ራሱ ተሰብስቦ እኮ ሂሳብ ይሰራ ቢባል ምን ያክል ትርምስምስ እኮ ነው የሚወጣው ሙቀቱ ሁሉ በቃ ሰው ሲል እንዴት ይከብዳል ያ አላህ ከዛስ ታዳ يوم القيامه ምን ምድር የፈጠረችው ሁሉ ተቀስቅሶ ሰው ከጌታው ፊት እያንዳንዱ ተነስቶ ሂሳብ ሲመረመረ በዛለት ያለት ያልከበደን ምን የሚከብደናል ታዲያ ለዛ ቀን መፍትሄ የሚሆን ቁርአን ካለ ዛሬ የቁርአን ተማሪዎች መሆን አለብን ማለት ነው ዛሬ ላይ ቁርአን መማራ መቻል አለብን ጃሂሎች አንሁን እንደው ጃሂልነት እኮ ይከብዳል ሐቢቢ ጃሂል በዚህ ዘመን ያስጠላል والله ቁርአንን የማያውቅ በዚህ ዘመን በጣም ይከብዳል በጣም ያስጠላል والله معناውን እንማር ከለፍዙ አልፈን معناውን እንማር እኛ ግን ገና ለፍዙን ያልተማርን ሰዎች ነን እንነሳሳ እንጀምር እንወስን በቃ ቁርጥ ያለ ውሳኔን እንወስን አብዛኛው ነገ ዛሬ የሚል ሰው ነው የበዛው ማለት ነው ነገ ጀምራለሁ ዛሬ ጀምራለሁ እንደዛ አትበል ለራስ ወስነህ ጀምር ማለት ነው በቃ ቂርአትን ወስናችሁ ጀምሩ ሁላችሁም ማለት ነው ያልጀመራችሁ የጀመራችሁ ደግሞ ባላችሁበት ላይ በደንብ ለመቀጠል ሞክሩ ማለት ነው ካልሆነ ኢንሻአላህ አላህ Subhanahu Wa Ta'ala ይሄን ቁርአን ዝም ብሎ አይደለም ይሰጣን ለትልቅ ዓላማ ነው ለነብዩ አለይሂ ሰላቱ ወሰለም አሲዞ የሰጣቸው ለዚህ ታላቅነት ሲባል ነው ማለት ነው ካልሆነ ግን ነብዩ አለይሂ ሰላቱ ወሰለም يشكو منه الرسول صلى الله عليه وسلم بقوله يا ربي إن قومي اتخذوا هذا القرآن مهجورا እንደው ያ አላህ ይላሉ ነብዩ አለይሂ ሰላቱ ወሰለም ይሄን ቁርአን ይዤላቸው መጥቼ ይሄን ቁርአን አንተ ሰጣቸው ይላሉ اتخذوا هذا القرآن مهجورا ይሄን ቁርአን ይተራቃ አርገው ያዙት ይላል ጌታችን አላህ Subhanahu Wa Ta'ala ጀርባ ሰጥቷል ከቁርአን ከቁርአን ጀርባ ሰጡ አንማርም አሉ አንረዳም አሉ ቁርአን ተሰጥቷቸው ወጣትነት እርሜ ተሰጥቷቸው በሐራም ያሳልፉ ጀመረ ይወቅሳል እንግዲህ ነብዩ አለይሂ ሰላቱ ወሰለም በዚህ በቁርአን يوم القيامه ይወቅሳሉ ማለት ነው ጀርባ ሰጥተው ኖሩ ከቁርአን ይላሉ ማለት ነው ተመልከቱ እንግዲህ እኔና እናንተን ነው ይሄ ቁርአን አንቀጽ የሚመለከተው ማለት ነው ዛሬ ላይ ቁርአን መማር የከበደን ዛሬ ላይ ለቁርአን መስዋዕትነት መክፈል የከበደን ይሆን ሰዎች ይሄ ቁርአን አንቀጽኛ ነው የሚመለከተው ማለት ነው ጀርባ ሰተናል ቁርአን የማንማር ከሆነ والله ጀርባ ሰተናል አሁንም ማለት ነው እንወቀሳለን ነገ ብሎም ጀሃነም የምንገባበት አንደኛው ይሄ ይሆናል ማለት ነው ስለዚህ ወንድሞች ይሄ ቁርአን አንቀጽ እንዳያገኘን ዛሬውኑ እንትጋ ማለት ነው እኛ ይህ ቁርአን የሚቀጥ